አሁን ላይ የተከሰቱ ያሉ ነገሮች በሙሉ የሶስተኛው የዓለም ጦርነት የመጀመሪያው ሂደቶች ናቸው። በቀጣይ ደግሞ ከባድና ሁሉን አቀፍ ግጭት ይከሰታል በማለት በርካታ ባለሙያዎች ማስጠንቀቂያ እያሰሙ ነው። ዓለም በሕገ ደንብና በመተዳደሪያ ቻርተር ስር የመገዛቷና የመተዳደሯ ነገር እያበቃለት መጥቷል። በአሁኑ ሰዓት በዓለማችን የትኛውም ጉልበቱ ያደርግም ከህሊናዬ በስተቀር ማንም ሊያግደኝ አይችልም ብለው በይፋ ተናግረዋል። መላቅጡ የጠፋቸው ኔቶና የአውሮፓ ሀገራትም ትራምፕን እባክዎ አፈሙዞን ከግሪንላንድ ወደ ቴህራን አዙሩ ብለው እየተማጸኗቸው ነው። የቤት ሥራቸውን በሚገባ ጨርሰው ለሚመጣው ሁሉ ዝግጁ ሆነው በተጠንቀቅ ቆመው ያሉት ሩሲያ፣ ቻይና እና ሰሜን ኮሪያ ደግሞ ከኢራን ጋር በተያያዘ አንድም የውጭ ኃይል ጣልቃ ከገባና ጥቃት ካደረሰ በፍጹም አንታገስም፣ የመጨረሻው መጀመሪያም ይሆናል ብለዋል። ዓለም በየማዕዘኑ ሕግ አልባ ሆና ግራ የተጋባችበት የዚህ ዘመን ፍጻሜም የደፈረሰውን በሚያጠራው ጦርነት ይሆናል የሚለው ስጋት አይሏል። Today, the world sits on the brink of a third world war, with experts sounding the alarms and world leaders preparing for the worst possible scenario. Denmark is increasing its military presence in and around Greenland, with troops from Germany and other European nations. A Danish troop transport plane landed at Greenland's capital Nuuk overnight. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ይከሰታል ተብሎ እየተገመተ ስላለውና ከወዲሁ በበርካታ ትኩሳቶች እየታጀበ ስላለው ስለ ቀጣዩ የዓለማችን ጦርነት እንደሚከተለው እናወጋችኋለን። ሳያ ይጠቀማሉ። እርግጥ ነው ቁጥሮች እንደሚያመላክቱት ከሆነ አሜሪካ በሁለቱም ጦርነቶች ማብቂያ ላይ ኢኮኖሚዋ ከጦርነቶቹ በፊት ከነበረው እጅግ ከፍተኛ እድገት አሳይቶ የነበረ ሲሆን በተለይ በሁለተኛው የዓለም ጦርነት ወቅት አሜሪካ ዘግየት ብላ ወደ ጦርነቱ የመግባቷ ዋነኛው ምክንያትም ኢኮኖሚ ነበር የሚሉ ተንታኞች አሉ። የአሜሪካ አቶሚክ ቦምብ ይፋ የሆነው ጦርነቱ ከማብቃቱ ከሁለት ወር በፊት ስለነበር የጥምረት ኃይሉ የሚባሉት እነ እንግሊዝ ናዚን እጅግ ያዳከሙበት ወቅትም ስለሆነ ለአሜሪካ ያን ያህል የሚያሰጋ ነገር አልነበረም። በወቅቱ ታዲያ ብቸኛዋ የጅምላ ጨራሽ መሳሪያ ባለቤት የነበረችው አሜሪካ ዘግይታ ወደ ፍልሚያ የተቀላቀለች ቢሆንም ምዕራብ ጀርመንን በቁጥጥሯ ስር ማድረግ ችላ ነበር። ይህ የአሜሪካ የበላይነትም ሩሲያ የኒውክሌር ቦምብ ባለቤት ሆና ብቅ እስካለችበት ጊዜ ድረስ የቀጠለ ሲሆን ከዛ በኋላም ዓለም በሁለት ጎራ ተከፍሎ ሁለቱ ጎራዎች ከሌሎች ሀገራት ጎን በመቆም ከሚያደርጓቸው የውክልና ጦርነቶች በተጨማሪ እርስ በርስ የስለላና የፕሮፓጋንዳ ጦርነት ውስጥ ከርመው ነበር። ቀዝቃዛው ጦርነት በሚባለው በዚህ ዘመን በሁለቱም ጎራ የነበሩ ሀገራት በየደረጃው ራሳቸውን የአቶሚክ ቦምብ ባለቤት በማድረግ ሲዘጋጁ የቆዩ ሲሆን የቀድሞዋ ሶቪየት ኅብረት እስከፈራረሰችበት እስከ 1991 ድረስም 7 የዓለማችን ሀገራት የኒውክሌር መሳሪያ ባለቤት መሆን ችለው ነበር። የሶቪየት ኅብረት መፈራረስ ለጊዜው ኢኮኖሚዋን አንገዳግዶባት የነበረችው ሩሲያም ከፕሬዝዳንት ፑቲን መምጣት በኋላ ዳግም በማንሰራራት ወደ አሜሪካ ጋድሎ የነበረውን የኃይል ሚዛን እኩል ማድረግ ችላለች። ከጊዜ በኋላ ደግሞ ቻይና በኢኮኖሚና በቴክኖሎጂ ራሷን አስመንድጋ ከሩሲያ ጎን ሆና ጎራውን የተቀላቀለች ሲሆን ሰሜን ኮሪያም ራሷን ባለ ጠንካራ ሚሊተሪና ባለ ኒውክሌር አድርጋ ከሩሲያ ጎን ሆና የኃያላኑን ጎራ መቀላቀል መቻሏ ወደ አሜሪካና ወደ ጭፍሮቿ አጋድሎ የነበረውን የኃይል ሚዛን የተመጣጠነና አለፍ ሲልም ወደ ምስራቁ ጎራ እንዲያጋድል አድርጓል። በተለይ ደግሞ ሰሜን ኮሪያና ሩሲያ እንዲሁም ሩሲያና ቻይና የፈጠሩት ፍጹማዊ የሆነ ጠንካራ ወዳጅነት የአሜሪካ ሹማምንቶችን ዘውትር የሰላም እንቅልፍ እንዳይተኙ አድርጓል።
ካለፉት 2 አስርት ዓመታት ወዲህም በየጊዜው የመጡ የአሜሪካ መሪዎች በቋሚነት የቻይናን ግስጋሴ የሚገታና ቻይናና ሰሜን ኮሪያ ከሩሲያ ጋር ያላቸውን ወዳጅነት የሚያፈርስ እንዲሁም ውጤት አልባ ማድረግን ተቀዳሚው ዓላማ ያደረገውን የውጭ ፖሊሲን እያራመዱ ቢሆንም እስካሁን ምንም ውጤታማ አልሆኑበትም። I get along very well with President Putin, but I'm very disappointed in him. I get along very well with President Xi. I'm going to go over to China in April, but I don't want them as a neighbor in Greenland. Not going to happen. And by the way, and NATO's got to understand that. እስካሁን የነበሩ የአሜሪካ መሪዎች ከዚህ ፖሊሲያቸው በመቀጠል የትኛው መሪ በመጣ ቁጥር እንደ ግዴታ እያደረጉት ያለው ዘውትር የሩሲያ ወዳጅ ያሏቸውን ነገር ግን የኒውክሌር መሳሪያ የሌላቸውን ሀገራት ማሽመድመድና ሙሉ በሙሉ ማፈራረስ ነው። ደሞም ወደ ፍልሚያ የሚገቡት በተናጠል አልነበረም። ይልቁንም እንደነ እንግሊዝ፣ ፈረንሳይና አውስትራሊያ እንዲሁም መሰል ወዳጅ ሀገራትን ጨምሮ የእነሱን ዕቅድ መፈጸሚያ አሻንጉሊት የሆኑትንና ለዚሁ ዓላማ ባቋቋሟቸው ኔቶና የተባበሩት መንግስታት ድርጅት የሚባሉ ኃይሎችን ከጎን እያሰለፉ ነው ሀገራትን ያፈራረሱት፣ ንጹሐንንም የፈጁት። ከ1950 ጀምሮ በዚህ ሲስተማቸውም ከሰሜን ኮሪያ፣ ከቪየትናምና ከላኦስ ጀምሮ ጓቴማላ፣ ፓናማ፣ ኢራቅ፣ ኢራን፣ ዩጎዝላቪያ፣ አፍጋኒስታን፣ ሶሪያ፣ የመን እና ሊቢያ እንዲሁም ሌሎች በርካታ ሀገራትን አውድመዋል። የቦምቦችና የሚሳኤሎች ዝናብን በየሀገሮቹ ላይ አዝንበዋል። ይህ የወረራ ድርጊታቸውንም ባቋቋማቸው እንደ ዩናይትድ ኔሽን እና ሁማን ራይትስ ዎች አይነት ተቋማት በዓለም ሕዝብ ዘንድ ሕጋዊ አስመስለው ያቀርባሉ። ይህንን አካሄዳቸውን ደጋፊ የሆነም እጅግ ከባድ የውሸት ፕሮፓጋንዳዎችን ያለመታከት ሌት ተቀን በመስራትም ልክ እንደ ትላንቱ ዛሬም የዓለም ሕዝብን መሸወዳቸውን ይቀጥላሉ። በሌላ ሀገር ላይ ድብቅ ያደረጓቸውን እኩይ ተግባሮችንም በፕሮፓጋንዳቸው ሸፍነው የተቀደሰ ተግባር አድርገው በማቅረብ የዓለም ሕዝብ ሳያውቀው የመጥፎ ዕቅዳቸው ደጋፊ እንዲሆን ያደርጋሉ። ለዛም ነው ዛሬ ላይ ያውም በዚህ የመረጃ ዘመን ኢራናውያን ከነ ኢራቅና ከነ ሶሪያ ያልተማሩት። ለዛም ነው የዓለም ሕዝብም ልክ እንደ ትላንቱ ዛሬም የሀገር ልማቶችን እያወደሙና ነፍስ የማዳን ሥራ ይሰሩ የነበሩትን የሕክምና ባለሙያዎችን ሳይቀር እየገደሉ ያሉትን የኢራን አመፀኞችን እየደገፈና ትክክል ናቸው እያለ ያለው። ይህ ሂደት ደግሞ ኢራንን ቀጣዩዋ ኢራቅና ሊቢያ የምትሆንበትን ሂደት ያፈጥነዋል። ከዛስ ብትሉ ከዛማ በጃችሁ ብሎ የነበረው የዓለም ሕዝብ እንደተለመደው አዛኝ ሆኖ ከንፈሩን ይመጣል። ኢራናውያንም አይናቸው እያየ ሀገራቸው ፈራርሳና ባለቤት የለሽ ሆና የማያባራ የመከራ መዓት ይዘንብባቸዋል። ዶናልድ ትራምፕ ወደ ዋይት ሃውስ ለሁለተኛ ጊዜ ከተመለሱ በኋላ ይዘውት የመጡት አሜሪካ ፈርስት የሚለው መርህና ቀጥተኛ ዲፕሎማሲ የአውሮፓ ህብረትና የኔቶ አባል ሀገራት በሚስጥር ሲሸርቡ የነበሩትን ጸረ ሩሲያዊና ጸረ ቻይና እኩይ ዓላማን ሜዳ ላይ ከማስጣታቸው በተጨማሪ ኔቶንና የአውሮፓ ህብረትን በአደባባይ ማዋረዳቸው አለፍ ሲልም ከአቅማቸው አንጻር ለአሜሪካ ጥቅም አልባ መሆናቸውን በግልጽ መናገራቸው አውሮፓን ከጨዋታ ውጭ አስወጥቶ ፍጥጫውን በአሜሪካና በቻይናና በሩሲያ ጥምረት መካከል እንዲሆን አድርጓል። ትራምፕ በተለይ ቬንዙዌላ ላይ የመቶ ንጹሐንን ሕይወት የቀጠፈ የአየር ጥቃትና የሉዓላዊ ሀገር መሪ የሆኑትን ፕሬዝዳንት ማዱሮን እስከ ሚስታቸው አግተው መውሰዳቸው ሳይበቃ የአገሪቷን የነዳጅ ሀብት በይፋ በአሜሪካ ቁጥጥር ስር ማዋላቸውና የሌሎችንም ባለ ድርሻዎች ሳይቀር መወሰናቸው ሰውየው ማን ምን ያመጣል የሚል ትዕቢት እንደተጠናወታቸው ያሳያል። ይህ አይነቱ እብሪት ደግሞ ወደ ሦስተኛው የዓለም ጦርነት የማደግ ዕድሉ ከፍተኛ ነው ብለው የሚሞግቱ ተንታኞች በርካታ ናቸው። አንዳንዶቹ እንዲያውም ሦስተኛው የዓለም ጦርነት ከተጀመረ ቆየ ሲሉ በድፍረት ይናገራሉ። ሦስተኛው የዓለም ጦርነት ከተጀመረ ቆየ የሚሉ ወገኖች ዓለም የጉልበተኞች መንደር መሆኗን የሚመሰክሩና በተለይ በአሜሪካ እየተፈጸሙ ያሉ ሉዓላዊ ሀገራትን መድፈርና ትርጉም አልባ እንዲሆን አድርጓል ብለዋል።
ይህ ደግሞ የደፈረሰውን ለማጥራት በሚል ሀገራትን ወደ ጦርነት የማስገባት ዕድሉ በጣም ከፍተኛ ነው ብለዋል። የጦርነቱ መጀመር አይቀሬ ነው የሚያስብለው ደግሞ እጅግ እየፈጠነ የመጣው የጦር ኃይል ግንባታ አንዱ ሲሆን ከዚህ ባሻገር ቀደም ሲል ለማስመሰልም ቢሆን ሀገራት የነበራቸውን ዓለም አቀፍ ሕግጋትን የማክበር ዝንባሌ አሁን ላይ የጠፋ መሄዱና ቀድሞ በዲፕሎማሲና በሰጥቶ መቀበል ይፈቱ የነበሩ ልዩነቶች አሁን ላይ በማስፈራራትና በማዕቀብ ጋጋታ ስልት መቀየራቸው ቀጣዩን ጊዜ አደገኛ ያደርገዋል ተብሏል። ከዚህ ባሻገር አቅም ያላቸው ሀገራት ፖለቲካዊ ሽፋኖቻቸውን ሳይቀር አሽቀንጥረው በመጣል ምክንያታዊ ያልሆኑ እርምጃዎችን መውሰድ መጀመራቸው የጊዜ ጉዳይ ካልሆነ በስተቀር ሁሉን አቀፍ ጦርነቱ አይቀሬ ነው በማለት በርካቶች የየሀገራቱ ሕዝቦች እንዲዘጋጁ እየመከሩ ነው። እነዚህ አካላት መላምታቸውን 4 ነጥቦች ላይ የገነቡ ሲሆን የመጀመሪያው ነጥብ የዓለም ሀገራት ሁሉም በሚባል ደረጃ ተስማምተው በፊርማቸው ያጸደቋቸው ዓለም አቀፍ ሕጎችና መተዳደሪያ ቻርተሮች ላይ የተመሰረተው ስርዓት ለደህንነታቸው ዋስትና የሚሰጥ መሆኑ አብቅቷል ብለው በማሰብ ያዋጣናል የሚሉትን መፍትሄ በመፈለግ ላይ መጠመዳቸው ሲሆን ሁለተኛው ነጥብ ደግሞ በተለይ በኃያላኑ ሀገራት ዘንድ የሚስተዋለው ከፍተኛ የሚሊተሪ አቅምና በጀትን የማሳደግ እሽቅድድም ነው ተብሏል። ሶስተኛው ነጥብ ደግሞ በመሪዎች ትዕዛዝ ብቻ ዓለም አቀፋዊ ስምምነቶችንና አሰላለፎችን እንደ ተራ ወረቀት መቅደድና እነዚህ አንጻራዊ በሆነ መልኩ ዓለማችንን በተረጋጋና ደህንነትን በሚጠብቅ መልኩ ለማስቀጠል ይረዳሉ የተባሉ ሴቶች መጣሳቸው ነው ተብሏል። አራተኛው ነጥብ ደግሞ የተቀረው ዓለም የእርምት ሐሳብ ከማቅረብ ይልቅ ዝምታን መምረጡ ዓለም የሕዝቦች መኖሪያ ሆና ልጆቿን እንደ ቤተሰብ ማሳደር የምትችልበት አቋም ላይ ላለመሆኗ ምስክር ነው ተብሏል። ዓለማችን ከዚህ በባሰ በድህነት ልጆቿን አንድ አድርጋ ማኖር የማትችልበት ደረጃ ላይ በምትደርስበት ጊዜ ደግሞ ሀገራት ቢያንስ የመጀመሪያው ወዳቂ ላለመሆን በሚያደርጉት የስጋት ሩጫ እርምጃቸው ሁሉ አውዳሚ መሆኑ አይቀሬ ነው ይላሉ። ቀድሞ የነበረው የዓለም ሥርዓት ለብሔራዊ ጥቅም ጎጂ ነው ለሚለው አስተሳሰብ ዋና ማሳያ የአሁኑ አሜሪካ ናት። ፕሬዝዳንት ትራምፕ ለሁለተኛ ጊዜ ወደ ዋይት ሃውስ ሲመጡ አሜሪካ ፈርስት የሚል መርህን ያነገቡ ሲሆን ከዛ በፊት ከሌሎች ሀገራት ጋር የነበራቸውን ስምምነቶች ሙሉ በሙሉ ውድቅ በማድረግ ወዳጅ ያሏቸው የአውሮፓ ሀገራት ላይ ሳይቀር ከፍተኛ ታሪፍን በመጫን ዓለም አቀፋዊ የኢኮኖሚ መናጋት እንዲመጣ ማድረጋቸው በሀገራት መካከል የነበረውን የመተማመን መንፈስ ሙሉ በሙሉ በኖ እንዲጠፋና የወረቀት ላይ ስምምነቶች በሙሉ የዋስትና ማረጋገጫ መሆን እንደማይችሉ ያሳየ ሆኗል። ከዚህ በተጨማሪ ትራምፕ ሕገወጥ ባሏቸው ላይ ብቻ ሳይሆን ሕግን አክብረው በሀገራቸው ኑሯቸውን ለበርካታ ዓመታት ሲገፉ የነበሩ ስደተኞች ላይ እየወሰዱት ያለው እርምጃም ዓለም አቀፍ መርህ የነበረውን ሰብአዊ መብት የሚባለውን እሴት ትርጉም አልባ መሆኑን ያሳዩበት ነው ተብሏል። ከዚህ በተጨማሪ ትራምፕ አሜሪካ ፈርስት በሚለው መርሃቸው የኔቶ አባል ሀገራት የሚያዋጡትን ገንዘብ ከፍ እንዲያደርጉ ማድረጋቸውና ዩክሬን ከአሜሪካ ላገኘችው እርዳታ የ350 ቢሊዮን ዶላር ክፍያን በውድ ማዕድናት ይዞታዎቿ በኩል እንድትፈጽም ማድረጋቸው እንዲሁም ቬንዙዌላን አጥቅተው ነዳጇን መቆጣጠራቸው ዓለም አቀፍ ግንኙነት ጥቅምና ጥንካሬ ላይ እንጂ መርህና ስርዓት ላይ ያልተገነባ መሆኑን በግልጽ እየተስተዋለ እንዲመጣ ማድረግ የቻለ ሆኗል። We're going to have our very large United States oil companies, the biggest anywhere in the world, go in, spend billions of dollars, fix the badly broken infrastructure, the oil infrastructure, and start making money for the country. የዓለም ሕግና በዛ ላይ የተመሰረተው ስርዓት ለሀገራት ደህንነት ዋስትና ለመሆኑን የተረዱትና ስጋት ያደረባቸው መሆኑ ቀድሞውኑ ጉዳዩን የተገነዘቡ ሀገራት መፍትሄ ብለው የወሰዱት እርምጃና
የደፈረሰውን ያጠራልናል ብለው ያመኑት ሶስተኛው የዓለም ጦርነትን ማከናወን ሲሆን የማይቀሬ ለመሆኑ ሌላው ማሳያ ነው ተብሏል። አሜሪካንን ብንወስድ በተለይ የቻይናን ግስጋሴ ለመክታት ታይቶ በማይታወቅ መልኩ የመከላከያ በጀቷን ወደ 1.5 ትሪሊዮን ዶላር በማሳደግ በሁሉም የመከላከያ ዘርፎች ዘመናዊና አውዳሚ መሳሪያዎችን በጥራት ብቻ ሳይሆን በብዛትም ወደ ማምረት ገብታለች። በትራምፕ ዘመን ወታደራዊ ትርኢትም ለመጀመሪያ ጊዜ ያደረገች ሲሆን የመከላከያ ሚኒስቴር መስሪያ ቤትንም ስያሜውን የጦር ሚኒስቴር ወደሚል ቀይረውታል። ፕሬዝዳንት ትራምፕ ንግግር ባደረጉ ቁጥር የአሜሪካን ኃያልነት ተወዳዳሪም ሆነ የሚገዳደረው የለም እያሉ በተደጋጋሚ መናገራቸውና በኃይል ያዋረዷቸውን ሀገራት እየደጋገሙ መጥቀሳቸው ለነ ሩሲያና ለነ ቻይና ምቾት የሚሰጥ አልሆነም። ሩሲያና ቻይናም ቢሆኑ እጃቸውን አጣጥፈው ቁጭ አላሉም። ይልቁንም ወታደራዊ ኃይላቸውን ከሰሜን ኮሪያ ከኢራንና ከህንድ ጋር እየተናበቡ የጋራ ስልጠና ከማድረግ አልፈው በግላቸው አውዳሚ መሳሪያዎችን በብዛት እየሰሩ ለእይታ ማብቃታቸውን ተያይዘውታል። ቻይና ባለፈው ዓመት ብቻ ለእይታ ያበቃቻቸው አዳዲስና በቴክኖሎጂ የረቀቁ መሳሪያዎች በ10 ዓመታት ውስጥ ከታዩት ጋር በቁጥር ተመጣጣኝ ናቸው። ሩሲያን በበኩሏ በየጊዜው ብቅ የምታደርጋቸውን አውዳሚ መሳሪያዎችን ከስህተቷ ዛሬም ያልተማረችው ዩክሬን ላይ እየሞከረች የኔቶ አባል ሀገራትንም ሆነ አሜሪካንን ለማስጠንቀቅ እየተጠቀመችበት ትገኛለች። በአሜሪካ የተከዱ መሆናቸው የተገለጸላቸው የኔቶና የአውሮፓ አባል ሀገራትም ከሁለተኛው የዓለም ጦርነት በኋላ ለመጀመሪያ ጊዜ የመከላከያ በጀታቸውን እንደ አቅሚቲ በማሳደግ ከፉክክሩ ወደ ኋላ ላለመቅረት ዘመናዊ መሳሪያዎችን በብዛት ለማምረት ወደ መሯሯጥ የገቡ ሲሆን እንደ ሰሜን ኮሪያ ያሉ ሀገራት ደግሞ አውዳሚ የሆነውን ኒኩለራቸውን ታጥቀውና በተጠንቀቅ አቁመው አንዳች ስጋት የሚሆን እንቅስቃሴን በንቃት እየጠበቁ ይገኛሉ። አሁን ያለው የዓለም ስርዓት ከመቻቻልና ከመተሳሰብ ይልቅ የሀገራት የተናጠል ጥቅምን ብቻ ወደ ማስጠበቅ ተቀይሮ ለዓለም ሁለንተናዊ ደህንነት ይጠቅማሉ የተባሉ ስምምነቶችን በሙሉ አሽቀንጥሮ የመጣል ተግባር ሲሆን የዚህ ድርጊት ቀዳሚ ፈጻሚ ደግሞ አሜሪካ ናት። አሜሪካ በቅርቡ የከባቢ አየር ጥበቃ ስምምነቶችንና ዩኔስኮን ጨምሮ ከ66 ዓለም አቀፍ ስምምነቶች ራሷን ያወጣች ሲሆን ከነዚህ ሁሉ ሕገ ደንቦች ስትወጣ ደግሞ የአንድ ግለሰብ ማለትም የፕሬዝዳንቱ ፍላጎትና ፊርማ ብቻ በቂ ነበር። ትራምፕ በዚህ መልኩ በግል በሚወስዷቸው እርምጃዎች ዙሪያም እኔ ነገሮችን እንዳላደርግ ሊገታኝ የሚችለው ሕሊናዬ ነው ብቻ በማለት ምክንያታዊም ይሁን ኢምክንያታዊ ብቻ የፈለጉትን ነገር መቼምና የትም ማድረግ እንደሚችሉ መናገራቸው እንዲሁም ደግሞ ይህንን ነገር በተጨባጭ እያደረጉ መቀጠላቸው የዓለም ስርዓት ለመፈራረሱ ሁነኛ ማሳያ ነው ተብሏል። ለጦርነቱ አይቀሬነት ማሳያ ነው የተባለው ሌላው ነገር ደግሞ ይህ ሁሉ ዓለምን ከምትመራበት ሕግ ያራቃትና እየገፋ ወደማይገመትና ስርዓት አልባ ወደሆነ እውነታ የወሰዳትን ነገሮች ሌሎች ሀገራት በዝምታ ሲታዘቡ የቆዩ መሆናቸውና ምንም አለማለታቸው ነው። በተለይም ይብዛ ይነስም አቅም አላቸው የተባሉ ሀገራት መሪዎች ሊከተሉ የመረጡትን ፍትህ አልባ አቋምና እንዳሻቸው የሚጠቀሙትን አለንጋ የዓለም ማህበረሰብ በጥፍሩ እንዲቆም አድርጎ አንድም ከልካይና ተቃዋሚ አለመኖሩ ነገሩን አሳሳቢ አድርጎታል። ለምሳሌ አሜሪካ ቬንዙዌላ ላይ ጥቃት ሰንዝራ የሉዓላዊቷን ሀገር መሪ አግታ ወደ ሀገሯ ስትወስድ ሩሲያ ላይ እንደ ተናካሽ ውሻ ሲያጓሩ የነበሩት አውሮፓውያኑ ለትራምፕ እንደ ድመት ሲቅለሰለሱ የተስተዋሉ ሲሆን የማዱሮን መታገት ከመቃወሙ ይልቅ የታገተበት ሁኔታ ቢሻሻል የሚል አስተያየትን ነበር የሰጡት።
እነዚህ አካላትና ዓለም አቀፍ ተቋማት የማዱሮን ጉዳይ ወደ ጎን በመተው አሜሪካ የኢራንን መንግስት ወደ ማስወገድ እንድትገባ በባለስልጣኖቻቸው በኩል ምክር ሲያቀብሉም ነበር። ከዚህ በተቃራኒው የኒውክሌር ባለቤት የሆኑት ቻይናና ሩሲያ የአሜሪካንን ድርጊት አጥብቀው ያወገዙ ሲሆን ኢራንን በተመለከተ ግን አሜሪካም ሆነች የትኛውም አካል ጣልቃ ከመግባት እንዲቆጠቡ አሳስበዋል። ሰሜን ኮሪያ በበኩሏ ሩሲያና ቻይና ላይ ለሚሰነዘር አደጋ ትዕግስት የለኝም ስትል አስጠንቅቃለች። እነዚህ ዋና ዋና ምክንያቶች በፈጠሯቸው እውነታዎች ምክንያትም ሀገራት እንደ መፍትሄ የወሰዱት የሚሊተሪ አቅማቸውን በተለያዩ የቴክኖሎጂ ግብዓቶች በማዘመንና በብዛት እያመረቱ ሙከራ በማድረግ ትከሻ እየተለካኩ ሲሆን በዚህ መሃል የምትከሰት አንዲት ስህተት ግን ዓለምን ወደ ለየለት ግጭት የመውሰድና ብሎም ሶስተኛውን የዓለም ጦርነት የማስከተል አቅሟ ከፍተኛ ነው። ጥር 11 ቀን 2026 በወጣ መረጃ መሰረት በስዊድን በተደረገው የኔቶ ጉባኤ ላይ የኔቶ ከፍተኛ የጦር መኮንን የሆኑት አሌክሲስ ግሬንዊች አሁን ያለንበት ሰዓት እጅግ አሳሳቢና አስጊ ነው። አሜሪካ፣ ቻይና፣ ሩሲያ፣ ኢራንና ሰሜን ኮሪያ አውሮፓን ለማጥቃት በአርክቲክ ከፍተኛ ዝግጅትና ለመመድ እያደረጉ ነው። ፈጥነን የመከላከል አቅማችንን ማዳበር ጊዜ የማይሰጠው ጉዳይ ነው። ለዜጎቻችንም እውነቱን ነግረን እንዲዘጋጁ ማድረግ አለብን። አለበለዛ ግን የመጀመሪያዎቹ ወዳቂዎች ሆነን ከባድ ዋጋ እንከፍላለን በማለት ያስተላለፉት መልእክት ቀጣዩ ጊዜ አስጊ መሆኑን በሚገባ የሚያረጋግጥ ነው ተብሏል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።